ሶስቱ የተኩላው ቀለቦችና ማምለጫ መንገዳቸው የሚል ነው። የተጻፈበት ርዕስ ሁለተኛ ጢሞቴዎስ ምዕራፍ 3 ነው። ምዕራፍ 3 ያለውን ቃል እስከ ቁጥር 7 ድረስ ያለውን ላነብና ጸልየን በቀጥታ እንከፋፈላለን። በጌታ ስም አነበዋለሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትን የሚወሰዱትን ሁል ጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከእነዚህ ዘንድ ናቸውና ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተባረከ ይሁን። እናመሰግናለን አምላካችን እግዚአብሔር ሆይ፣ በጌታችን በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ፣ ዛሬ ደግሞ በዚህ ቃል በኩል ልትናገረን፣ ልትመክረን፣ ልትገስጸን ስለወደድክ እግዚአብሔር የዘላለም አምላክ ስለ ጊዜው ቃል እጅግ አድርገን እናመሰግናለን። አሜን። አቤቱ የዘላለም አባት ቅዱስ እግዚአብሔር ሆይ፣ ይህንን ቃል ደግሞ እግዚአብሔር የዘላለም አምላክ የሚሰሙ እግዚአብሔር ሆይ እህቶችና ወንድሞችን ለሕይወት ለመታነጽ እንደሆነላቸው እግዚአብሔር የዘላለም አምላክ አብዝተህ እግዚአብሔር የዘላለም አምላክ መረዳቱን እንዲጨምርላቸው በጌታ በኢየሱስ ክርስቶስ ስም ወደ አንተ እጸልያለሁ። አሜን። የዘላለም አባት ቅዱስ እግዚአብሔር ሆይ ስለምታደርገው መልካም ነገር አብሮትን ስለምትሰራ ከእኛ ጋር ስላለ ጌታችን በኢየሱስ ክርስቶስ ስም እናመሰግናለን። አሜን። ክብር ሁሉ ተጠቅልሎ ለአንተ ብቻ ይሁን። አሜን። አሜን። በኢየሱስ እንግዲህ በዚህ ቃል ውስጥ መጽሐፉ ሲነበብ እንዳያችሁት ሁለት አይነት ባህሪዎችን ያሳየናል። የመጀመሪያው የሚያሳየን ራሱን ተኩላዎቹን የተኩላዎቹን ባህሪ ነው የሚያሳየው። በእኔ አተረጓጎም ወይም ደግሞ መጽሐፍ ቅዱስ በሚለው አሁን በምገልጽበት ቋንቋ ተኩላ እያልኩኝ የምናገረው ሐሰተኛ አስተማሪዎች ነው። አባት ግር እንዳይላችሁ ማለት ነው። ስለዚህ ከቁጥር 1 ጀምሮ እስከ ቁጥር 6 ድረስ ያለው ባህሪያቸው ነው። እነኚህ የአገልጋዮቹ ባህሪ ነው። ከቁጥር 1 እስከ ቁጥር 6 ያለው ቁጥር 1 የሚያስጨንቀው ዘመን እንዲመጣ ከተናገረ በኋላ ዘመኑ የሚያስጨንቀበትን ነገር ሲገልጽ ምን ይላል? የሰዎችን ባህሪ አጥፎ ይደረድራቸዋል። የሰዎችን ባህሪ እነዚህ ሰዎች በሚያስጨንቀው ዘመን የሚመጡ ሰዎች የሚመጡ ተኩላዎች ባህሪያቸው አንደኛ የመጀመሪያው እና ቁጥር 1 ራሳቸውን የሚወዱ ይሆናሉ ይላል። በነገራችን ላይ ራስን መውደድ ራሱ ችሎ አይደለም ኃጢአት ነው። ራሳቸውን የሚወዱ የሚለው ሌላውን የሚጥሉ ያለ ሙዚቃ ኖርማል በሆነ መንገድ ራስን መውደድ ትክክል ነው። ራስን መጣል የለም። ነገር ግን ራሳቸውን የሚወዱ ማለት ሌላውን ከራሳቸው ዝቅ አድርገው የሚመለከቱና ራሳቸውን ክበው ራሳቸው እንደተለየ ፍጡር አድርገው የሚቆጥሩ አካላት ናቸው ማለት ነው። ራሳቸውን የሚወዱ ይሆናል ይላል። ቁልፍ ነገር ያለው እዚህ ጋር
ሌላው ወንድምህን እንደራስ አድርገህ የማትወድ ከሆነ እህትሽን እንደራስሽ አድርገሽ የማትወጂ ከሆነ ቀጣይ ያሉ ነገሮች በሙሉ የሚፈጸሙት መንስኤው እዚህ ላይ ነው ማለት ነው። ራስን እንደ ልዩ ፍጡር አድርገህ ከቆጠርክ በነገራችን ላይ ይሄ የሃይማኖት ትምህርት ብቻ ሳይሆን የሞራል ትምህርትም ጭምር ነው። ስለዚህ የሃይማኖት ትምህርት ብቻ አይደለም። ማንኛውም ሞራል አለኝ የሚል ሰው አእምሮ አለኝ የሚል ሰው ሁሉ ሊያደርገው የሚገባው ነገር ራሱን እንደሚወድ ሌላውን መውደድ ይጠበቅበታል። ሰብአዊነት ነው ራሱ ማለት ነው ይሄ። ስለዚህ የሃይማኖት ትምህርት ብቻ አድርገው ነጥለው እንኳን ቢያስቀምጡት መውጣት አይችሉም ከዛ። ለምን? ሰው እንደመሆናቸው መጠን ሰዎችን እንደራሳቸው አድርገው መውደድ ይጠበቅባቸዋል። ሰው በመሆኑ ብቻ የትኛውንም ሃይማኖት ይከተል፣ የትኛውንም ብሔር ያቀጥል፣ የትኛውም ቦታ ይወለድ፣ የትኛውም ሀገር ይወለድ፣ ዜግነት ይኖረው፣ ሰው በመሆኑ ብቻ። ስለዚህ ራሳቸውን የሚወዱ ከመሆናቸው የተነሳ ሌላውን ደግሞ የሚጠሉና የሚጥሉ የሚንቁ ስለሆኑ እንደውም በአገራችን አንዳንድ አማርኛዎች አሉ። ሰው ጤፉ ይባላል። ሰው ምንድነው ምንም የማይመስለው በቃ ሰው ጤፉ ይሉታል። እና በስንቱ አካባቢ ላይ ይባላል፣ እኛ አካባቢ በሚገባ ይባላል። ሰው ጤፉ ነው እሱ ይባላል። በቃ እንደ ጤፍ ነው የሚያገለባብጠው፣ ምንም አይመስለውም። በቃ ኬርለስ ስለራሱ ብቻ የሚያስብ። እንስሳት እኮ ይተዛዘናሉ። እንስሳት እርስ በርሳቸው ይግባባሉ፣ ይደጋገፋሉ። እንዲህ አይነት ሰዎች ግን ራሳቸውን የሚወዱ የተባሉት ከሰው ባህሪ ብቻ ሳይሆን ከቤት እንስሳት ባህሪ ወጥተው ወደ ዱር እንስሳት ባህሪ ተቀይረዋል። የዱር እንስሳት ናቸው ልጆቻቸውን የሚበሉት። የዱር እንስሳት ናቸው ጓደኞቻቸውን የሚበሉት። የቤት እንስሳ አይደለም ጓደኛውን፣ ወንድሙን፣ እናቱን፣ አባቱን መጉዳት ቀርቶ የሆነ ጥቃት እንኳን ሲመጣ ይከላከላል። የቤት እንስሳ ራሱ ማለት ነው። ስለዚህ እነኚህ ሰዎች ምንድን ናቸው ከተባለ ሙሉ በሙሉ ወደ ተኩላነት ተቀይረዋል ባህሪያቸው። ከሃይማኖት ትምህርትም ወጥተው ከሞራል ትምህርትም ወጥተው ከሰብአዊነት አጠቃላይ ወጥተው የተኩላን ባህሪ ይዘዋል። ራሳቸውን የሚወዱ የተባሉት ከዛ ዝርዝር ነገሮችን ይናገራቸዋል። ራሳቸውን የሚወዱ ይሆናሉና ካለ በኋላ ገንዘብን የሚወዱ ራሳቸውን ይወዳሉ፣ ገንዘብን የሚወዱ። ስለዚህ ገንዘብን ሲያገኙ ወደት የሚያደርጉት ወደ ራሳቸው። እህቴ ወንድሜ የሚባል ነገር የለም። ገንዘብን ይወዳሉ። ገንዘብን ከመውደዳቸው የተነሳ ልክ የዱር አራዊት ጓደኛውን ገድሎ እንደሚበላው ሁሉ ለገንዘብ ሲሉ ጓደኛቸውን ይገድላሉ። ራሳቸውን ብቻ ነው የሚወዱት፣ ሌላ ማንንም አይወዱም። ገንዘብን የሚወዱ ትምክህተኞች ናቸው። አንዱ መልሶ ይሄ ሰው ጤፉ ካልወጣ የሚያዝ ትምክህተኞች፣ በቃ እነሱ ብቻ ናቸው አዋቂ፣ እነሱ ብቻ ናቸው ጉልበት ያላቸው፣ እነሱ ብቻ ናቸው ሰውን ማታለል የሚችሉት፣ ወይም በዘመኑ ቋንቋ አራዳዎች። እነሱ ብቻ ናቸው ይመስላቸው። አጠገባቸው እነሱን የሚበልጥ አራዳ እያለ እንኳን አይገባቸው። በቃ አራድነት ሰውን መብላት አድርገው ያሰቡት ማለት ነው። ሌላው ደግሞ ትዕቢተኞች ናቸዋል። ከታችም ዝቅ ብሎ በትዕቢት የተነፉ ይላቸዋል። ትዕቢተኞች ራሱን ከፍ ከፍ የሚያደርግ እንደነ ናቡከደነጾር ልቡን ከፍ ከፍ ባደረገ ጊዜ እግዚአብሔር ቅጣትን አመጣበት። ከዛ በኋላ ምን አደረገ? መልሶ ወደ ተወሰደው። አንተ ንግስና አይደለም ሰው መሆንም አይደለም የሚገባ፣ አንተ ገና ከቤት እንስሳት አትሻልምና መልሰው ወደ መሬት ተቀየረ ነው እግዚአብሔር ማለት ነው። በጣም ከፍ ከፍ ስላለ ልቡ በታበየ ጊዜ ናቡከደነጾር ከዛ በኋላ ታስታውሳላችሁ እንደ ከብት ሳር እየበላ በምድረ በዳ እንደቆየ የዳንኤል መጽሐፍ ይነግረናል። ራሱን በጣም ከፍ ከፍ አደረገ። ብዙ ጊዜ ራሱን ከፍ አደረገ ስንል
የሚመጣልን በአእምሯችን ሳጥናኤል ነው ወይም ዲያብሎስ ነው። ሰዎችም አድርገውታል። ሳጥናኤል ብቻ አይደለም ያደረገው። ስለዚህ ናቡከደነፆር ራሱን ከፍ ከፍ ባደረገ ጊዜ እግዚአብሔር ተመለከተው፣ እግዚአብሔር አየው፣ በእግዚአብሔር ላይ እንደተነሳ አወቀ። እኔ ነኝ ንጉሥ አለ። እኔ ነኝ ታላቅ ብሎ ራሱን ከፍ ከፍ ስላደረገ ንግስና ሰውነትም አይገባህም ላንተ፣ የሚገባ እንደ በሬዎቹ ዝቅ ብለህ ሳር ብላ። ይሄ የእግዚአብሔር የመጨረሻው ድምፅ ነው። እንዲህ የሚለው መጀመሪያ ላይ ይታገሳል። ትዕቢተኞች ይላቸዋል። የመጨረሻው ዘመን የሚያስጨንቅበት ዋነኛው ባህል ጊዜው አይደለም። ብዙ ጊዜ ሰዎች ጊዜ እንላለን አይደል? ጊዜ አይደለም። በዛን ጊዜ የሚፈጠሩ ሰዎች ናቸው አስቸጋሪዎች። መልክዓ ምድሩ አልተቀየረም። እግዚአብሔር ዝናብን መስጠት አላቆመም። ፀሐይ ማውጣት አላቆመም። ክረምትና በጋ ማፈራረቁን አላቆመም በፍጹም። ዘመኑ ያው ነው። ነገር ግን በዘመኑ ውስጥ የሚፈልቁ ሰዎች፣ የሚወለዱ ሰዎች የነሱ ባህሪ ነው አስጨናቂ። የሚያስጨንቅ ዘመን ይመጣል ያሉሱ ነው። እንደገና ይቀጥልና ተሳዳቢዎች ይላል። ተሳዳቢዎች አንዳንድ ማህበራዊ ሚዲያዎችን እከታተላለሁና አንዳንድ ብቻ ሳይሆን ብዙ ጊዜ ማህበራዊ ሚዲያ ላይ ስለማገለግል እከታተላለሁ። በጣም ያሳፍረኛል አንዳንድ ጊዜ የሚመለሰው ምላሽ። እኛ አንድ ትምህርት በለቀቅን ቁጥር ወይም ደግሞ ሌሎቹ ጥሩ ትምህርት ያስተምራሉ ተብለው የሚታሰቡ ሰዎች ጥሩ ትምህርት በለቀቁ ቁጥር ለእነርሱ አጸፋ ምላሽ የሚለቀቀው ነገር በጣም ያሳፍራል። ከአገልጋይ ቀርቶ አንድ በጌታ ነኝ ካለ ሰው እንኳን የማይጠበቅ ምላሽ ይመለሳል። ተሳዳቢዎች ናቸው። በቃ ስድባቸው ደግሞ በጣም የሚያሳዝነው ስድባቸው አንተ እንዲህ አይደለም። ስድባቸው በእግዚአብሔር ቃል በቃሉ በኩል መዋጋት በጣም የሚያስነውረው እሱ ነው። ተሳዳቢዎች ናቸዋል። የሚሳደቡት አንተ የእንትን ልጅ አይደለም የሚሉ እንደሱ የሚሉት ነው ይሻላሉ። ገና አንሳል ብለህ በቃ ትጸልይላቸዋለህ። እነዚህ ግን በሚያስጨንቀው ዘመን የተወለዱ ሰዎች ወይም ደግሞ አገልጋይ ነን የሚሉ ተኩላዎች በቃ ስድብ ለእነሱ በቃ ጌጥ ነው፣ እንደ ጌጥ ነው ይናገራሉ እንደ ጉድ። ስለዚህ ተሳዳቢዎች ይላቸዋል። ጊዜው እነርሱ እንደሚመጡ የታወቀበት ጊዜ ነው ማለት ነው። በዚህ ዘመን እነሱ ፈልቀዋል። ተሳዳቢዎች ይላቸውና እንደገና ለወላጆቻቸው የማይታዘዙ ይላቸዋል። ማን ነው በዚህ ዘመን ልጁን ክፉዎቹ ነው እያሉ ያሉት? በዚህ መስመር ውስጥ ያሉ ክፉዎች ልጁን አንተ ይሄ ነገር ጥሩ አይደለም ተመለስ ቢለው አንድ ሽማግሌ እባክህ አንተ ብሎ ይለዋል እንጂ አይሰማውም። እንደውም ፋራ ነው የሚለው አባቱ ማለት ነው። አራድነት ማለት የእግዚአብሔርን ሕዝብ ማታለል ነው። ዛሬ ተኩላ ሆኖ መገለጥ አራድነት ነው። እንደ ተኩላ የእህቱን ገንዘብ መብላት፣ የወንድሙን ገንዘብ መብላት፣ በተለያየ መንገድ እያሳበበ መቦልቦል፣ ይሄ አራድነት ነው። ስለዚህ ይሄ አሁን እየተናገሩ ያለሁት የሚበሉ የተኩላው ቀለቦችን ከመናገሬ በፊት ስለ ተኩላው ባህሪ ነው እያወራ ያለው። የተኩላው ቀለቦችን በደንብ አድርጌ እነግራችኋለሁ። ከዛም ደግሞ እንዴት ማምለጥ እንዳለብን ከተኩላው ማምለጫ መንገድ ደግሞ ጌታ አዘጋጅቶልናል። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር አንዳንድ ጊዜ ምንድን ነው ዓለማውያን እንኳን ሲናገሩ ሳይደግ ሳይጣላ ይላሉ። ማምለጫ መንገድ ሳያዘጋጅ እግዚአብሔር ተኩላዎችን አላመጣቸውም። ስለዚህ አናታቸውን የምንመታበት በትር አለ። የምንመታበት የምንቀጠቅጥበት በትር አለ። ክብር ለእግዚአብሔር ይሁን። ስለዚህ መጀመሪያ እነማን ናቸው የሚበሉት ብለን ካጠናን በኋላ የምንቀጠቅጥበትን መዶሻ ደግሞ እናነሳለን። ክብር ለስሙ ይሁን። አሜን። ለወላጆቻቸው የማይታዘዙ የማያመሰግኑ ይላል ደግሞ መልሱ። የማያመሰግኑ ይሄ ተኩላ ባህሪ የሆነ ነገር ተደርጎልህ የሆነ ነገር ሰው በድካም በኩል ደርሶልህ ሊሆን ይችላል። ሌላ ነገር አድርጎ ሊሆን ይችላል። በዛ ዙሪያ አለማመስገን አይሸወርኩት
ማለት አታለልኩት ማለት ብልጣብልጥነት መላበስ እኔ ነኝ አራዳ ማለት ዓለም አመስገን እርግማን። ምናልባት የተበላችሁ ያኛው አካል ቅን ስለሆነ ሊሆን ይችላል። ነገር ግን ፋራ ስለሆነ አይደለም። ቅንነትና ፋርነት በጣም የተለያዩ ናቸው። አውቆ ማለት ቅንነት ወንድሜ ነው እህቴ ናት በማለት ሊሆን ይችላል። ስለዚህ እነዚህ ተኩላዎች ግን አያመሰግኑም። በልጣብልጥነቴ በላሁት ነው። ስለዚህ እኔ የተሻልኩ ነኝ ነው የሚሉት። ትምክህት አላቸው። ራሳቸውን ይወዳሉ፣ ገንዘብ ይወዳሉ፣ አመፀኞች ናቸው፣ ተሳዳቢዎች ናቸው። ለወላጆቻቸው መታዘዝ የሚባል ነገር የለም። ይህ ብቻ በጣም የሚገርመው ፍቅር የሌላቸው ይልና እርቅን የማይሰው በመጀመሪያ ፍቅር የሌላቸው ከዚህም ጋር ይጣላሉ፣ ከዚህም ጋር ይጋጫሉ። ፍቅር የሌላቸው እያለ ያለው እዚህ ጋር በነገራችን ላይ አጋፔ የሚለው ላይ አይደለም። እዚህ ቦታ ላይ ያለው አጋፔ የሚለው ለሁላችንም ክርስቲያኖች ነው የታዘዘው። ይሄ ለየት ያለው ሁላችንም እንደ ክርስቶስ ሰው በክርስቲያንነቱ ብቻ መውደድ፣ በሰውነቱ ብቻ መውደድ የሚለው ትልቁ ነው። እነኚህ ተኩላዎች ግን ይሄን ትልቁን ብቻ ሳይሆን አጠገባቸው ያለው ወንድማቸውን እንኳን የሚወዱበት ፍቅር የላቸውም። እርስ በርስ መበላላት ነው ማለት ነው። ቢገስጻቸው ቢመክራቸው ይጣሉታል። ንስሐ ግባ ቢላቸው አጋለጥከኝ ነው ይሉታል። ስለዚህ ነገራቸው ተሸፍኖ እንዲቀርላቸው ስለሚፈልጉ ይጠሉታል። እርቅም ሲፈለጉ አይታረቁም። እንደውም ማባበያ ያመጣሉ። ነገሩን ቀይረው ሌላ ነገር ነው ካባ የሚያለብሱት። ስለዚህ እነዚህ ተኩላዎች አሉ ተኩላዎች ሩቅ አይደሉም፣ በየአካባቢው ሞልተዋል። ዛሬ ደግሞ እግዚአብሔርን በአንድ በኩል በጣም የማመሰግንበት እኔ በማህበራዊ ሚዲያ እንደዚህ ራሴን አጋልጬ በቸርች ራሴን አጋልጬ በየትኛውም ቦታ እንደምንናገረው እንደምንታየው እነሱ ምርቃናቸውን ወጥተዋል። አልተናገርኩም ማለት አይችልም። በየትኛውም ቦታ የውስጥ ለውስጥ ኃጢአት አይደለም የሚሰራው፣ የተገለጠ ነው፣ ዓለም ያውቀው። እሱ አንድ ነገር ጥሩ ነው። መሸሸግ አይችሉም፣ መሰወር አይችሉም። ድክመታቸውን ማጋለጣቸው አንድ ትልቅ ነገር ነው። ስለዚህ ህዝቡ ከዛ መጠንቀቅ እንደሚገባው ተደጋጋሚ ይህን ቃል ከዛሬ ጋር ወደ 3ኛ ጊዜ ነው እንትን ያልኩትና በጣም ስለከበደብኝ ነው ድጋሚ ዛሬ እንትን ያልኩት ማለት ነው። ለምን በማህበራዊ ሚዲያ ለምን አይማሩት የሚል ነገር ይዤ የተነሳሁት ተደጋጋሚ። ምክንያቱም ሰዎቹ ይህን ቃል ተሰብኮላቸው ሌላም ተሰብኮላቸው ከመመለስ ይልቅ በውስጥ ቴክስት እየገቡ መዋጋትንና እንደገና ደግሞ ስልክ ያላቸው ደግሞ እየደወሉ መዋጋትን አያውቁም። ይህንን ፈርተን ደግሞ የተኩላውን ባህሪ ከማጋለጥ ወደኋላ አንልም። ድሮ እዛኛው ቤት ነበር የተኩላው ለምን ሲገፈፍ እየተባለ የሚባል የነበረው ተኩላ እየተባለ አሁን ግን እዚህ ማለት ምንም። ስለዚህ ባህሪያቸው ይሄ ነው። ሐሜተኞቹ ናቸው። እርቅን አይሰሙም። ሐሜተኞች ናቸው። ራሳቸውን የማይገዙ ይሄ ደግሞ በጣም አደጋ ነው። ራሳቸውን የማይገዙ እንዴ አእምሮ ያለው ሰው እኮ ልናገር አልናገር ብሎ እንደገና አስቦ አውጥቶ አውርዶ ይሄ ያስቀይማል፣ ይሄ ደግሞ ይባርካል ብሎ ያመዛዝናል። መግዛት አይችሉም። በቃ የተሰማቸውን ይዘረግፋሉ። ነገ እንዲህ ይለኛል እግዚአብሔር ብለው አይፈሩ። እንዲህ አይነት ነገር ይደርስብኛል ብለው አይፈሩ። ጭራሽ ደግሞ ሌላ ነገር ሁሉ ገብተዋል። ገንዘብን ይወዳሉ ብያቸው የለ መጽሐፉ ብሏል። ገንዘብን የሚወዱ ከመሆናቸው ጋር ተያይዞ ገንዘብ የሚገኝበትን መስመር ሁሉ እየፈተሹ ኢትዮጵያውያን ምን ላይ ነው ችግራቸው፣ በዛ በችግራቸው በኩል ብገባ ቁስላቸውን ባክላቸው ገንዘብ ይሰጡኛል ብለው አጥንተው በዛ በኩል ደግሞ ገብተዋል። ቆይተው አሰነባብተዋል። ገንዘብን ከመውደዳቸው እየተነሳ ማለት ነው። ይሄ የተኩላው ባህሪ። ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች
ሽኩሮች በትዕቢት የተለፉ ከእግዚአብሔር ተድላን የሚወዱ እያለ ይላል። በአጠቃላይ ተኩላው ላይ ብቻ ጊዜ እንዳልጨርስ ወይ ቁም ነገሩ መማር ያለብን ነገር እንድንማር የነሱ ባህሪ የትክክለኛ አገልጋይ ባህሪ ደግሞ በአንደኛ ጢሞቴዎስ ምዕራፍ 3 ላይ ደግሞ ተቀምጧል። የትክክለኛው አገልጋይ ባህሪ እንግዲህ ሁለቱም አገልጋዮች አንድ ላይ ዋሉ። ተኩላውንና የእግዚአብሔርን ባሪያ የእግዚአብሔር ባሪያዎች ሆኑትን እና ራሳቸውን የእግዚአብሔር ባሪያ ብለው ሰየው፣ ነገር ግን ግብራቸው ተኩላ የሆኑትን የሚለይበት ነው። ይሄኛው የተኩላው ባህሪ ያለበት ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ነው። የትክክለኛው አገልጋዮች ደግሞ አንደኛ ጢሞቴዎስ ምዕራፍ 3 ምዕራፉ ተመሳሳይ ነው። ጢሞቴዎስ ላይ ሁለተኛ ያለው ማንም ኤጲስቆጶስነትን ቢፈልግ መልካምን ሥራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ አንዱ መለኪያ ልከኛ፣ ቅድም ራሳቸውን የማይገዙ የለም፣ ልከኛ፣ የማይተልቅ የማያንስ፣ የራሱን ፖዚሽን የሚያውቅ በደረጃው በጣም የማይወርድ በጣም የማይወጣ ራሱን የሚያውቅ ማለት ነው። ልከኛ፣ ራሱን የሚገዛ፣ የተሰማውን ሁሉ የማይዘረግፍ፣ የሚያወጣ የሚያወርድ፣ አስቦ የሚሰራ፣ ራሱን የሚገዛ ማለት ነው። እንደሚገባው የሚሰራ፣ እንደሚገባው ከሚገባው በላይ የማያደርግ፣ እንደሚገባው ብቻ የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃል? እንግዲህ አስቡ፣ የሁለቱን ንጽጽር ስትመለከቱ በፍጹም ሰማይና ምድር ናቸው። ተቃራኒ ነው የተቀመጡት። ዛሬ ላይ ያሉ አገልጋይንን የሚሉ አካላት እነማን ናቸው ከተባለ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያሉት ናቸው። አሁን ላይ ያሉ አገልጋይ የእንስላችሁ ትክክለኛ አገልጋይ የለም እያሉ አይደለም። እኔም እንኳን ትክክለኞቹን ለመሆን እየጣርኩ ያለሁት ብቁ የመጨረሻ ብቁ ነኝ ብዬ አላምንም። ድክመት አለ ሁሉ ሰው ጋር እነዛንም እንደዚህ ሁኑ እያሉኝ አይደለም። አትሊስት እንደ እግዚአብሔር ቃል እየታገሉ በመንፈስ ቅዱስ ተሞልተው እየጸለዩ ድክመት እንኳን ቢኖር ዕለት ዕለት ንስሐ እየገቡ እየታነጹ እያደጉ መሄድ ሲጠበቅባቸው እልከኝነት፣ ገንዘብ ወዳድነት፣ ትምክህተኝነት፣ ትዕቢተኝነትን እሱን ዓለም ደግሞ ክፋቷ እንደዚህ አይነት ሰዎችን ታጨበጭባለች። የዓለም ክፋት ነው። ለትክክለኛ አስተማሪዎች በሯ ዝግ ነው ዓለም። እንዲህ ላሉ ለአጭበርባሪዎች ለተኩላዎች ደግሞ በሯ ክፍት ነው። ለምን ከተባለ ዓለም ራሷ ዓለም ናት። ምንም ማድረግ አይቻልም። ዓለም ናት። በቃ ክርስቶስ እንኳን ተቀበለችው። ሰቃዮቹም ነፍሰ ገዳዩን በርባንን ይፈታ ብላ ዓለም ነፍስ የሚያድነው ክርስቶስ ኢየሱስን ይሰቀል ያለች ናት። ስለዚህ ሐሰተኛ አስተማሪዎችን ባትቀበል ነበር የሚገርመን። ዮሐንስም ሲናገር ከእግዚአብሔር የሆነ ይሰማናል አለ። ክብር ለእግዚአብሔር። ከእግዚአብሔር ያልሆነስ አይሰማም። እነሱ ከዓለም ናቸው፣ ከዓለም የሆነው ይሰማቸዋል። እኛስ ከእግዚአብሔር የሆነ ይሰማናል። የሁለቱን አገልጋዮች ስታነጻጽሩ
በቤታችሁ ሄዳችሁ እንድታነቡ ስለምፈልግ ነው ሁለቱም የተናገሩት እንጂ በአንድ ቀን ሁለቱም ምዕራፍ ለመጨረስ አልሞክርም። ግን ቤታችሁ ሄዳችሁ አንብቧቸው ጎን ለጎን እያነጻጸራችሁ እዚህኛው ጋር የጎደለው የትኛው ነው፣ እዚህ ደግሞ የተጨመረው የትኛው ነው ብላችሁ ሁለቱንም አንድ ላይ ይዋቸው። ምዕራፍ 3 አንደኛ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 እነዚህን እዩዋቸው። ንጽጽር የትክክለኛ አገልጋይና የሐሰተኛው አገልጋይ ግን ለባህሪያቸው ነው። ይሄ መመዘኛ መስፈርታቸው ወይም የሚመዘኑበት ነው ማለት ነው። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል። እናንተ 2 እና 3 ናችሁ፣ በቁጥር አናሳ ናችሁ እንደምታመልኩት ሳይሆን አዳራሽ ሙሉ ተጨንቆ እናንተ ከምትዘምሩት በላይ ይዘምራሉ። የአምልኮት መልክ አላቸው። ሴሪሞኒው እንደ ጉድ ነው፣ ይሽጎረጎዳል። ከበር በሰልፍ ነው። ልክ እዛኛው ቤት ጸበል ሰልፍ ስንይዝ እንደነበረው በሰልፍ ነው የሚገባው። አንዳንድ ጊዜም በቀጠሮ ጭምር የሚገባል። ስለዚህ የአምልኮ መልኩን ከተባለ ከኛ በእጥፍ እነሱ ናቸው መንፈሳውያን የሚባሉት ማለት ነው። ነገር ግን መመዘኛው የእግዚአብሔር ቃል እንጂ የአምልኮት መልክ አይደለም። ሴሪሞኒው አይደለም። የአምልኮት መልክ እንደው ሴሪሞኒው እሱ አይደለም መመዘኛው። የእግዚአብሔር ቃል እንደሚያዝህ እየተራመድክ ነው ወይ? የእግዚአብሔር ቃል እንደሚያዝህ እየኖርክ ነው ወይ? በጽድቅና በቅድስና እየተመላለስክ ነው ወይ ነው። የተኩላው ባህሪ እንደዚህ ከሆነ በኋላ የተኩላው ቀለቦች እነማን ናቸው? 3 ናቸው። ቀለቦቹ ነው በጣም የሚገርሙ 3 ናቸው። እንግዲህ 3 አይነት አለው ማለት ነው። በብፌ ነው የሚበላው እግዚአብሔር ይስጥ። 3 አይነት ምግቦች አሉት ተኩላው። እነዚህ 3 አይነት ምግቦች እዚሁ ቁጥር 6 ላይ ተቀምጠዋል። ከተኩላው ባህሪ ጋር ተያይዞ የተቀመጡ ናቸው። 3 አይነት ምግቦች ለተኩላው የሚሆኑ ምግቦች። እንግዲህ እነሱ ምግብ ሆነው ከተዘጋጁ በላተኛ መጥቶ አልበላ አይደለም። ስለዚህ እነዛን ምግቦች ላለመሆን ደግሞ ሌላ ማምለጫ መንገዱን እንማራለን። አንደኛው ምግብ የተኩላው ቀለብ አንደኛው ወደ ቤቶች ሾልከው እየገቡ የሚለው ተኩላውን ነው፣ ተኩላዎችን ነው። ወደ ቤቶች ሾልከው እየገቡ የሚለው ራሳቸው ቤት አይደለም፣ ሰው ቤት ዘው እያሉ እየገቡ ቤት ለቤት ሊሆን ይችላል፣ በስልክ ጥሪ ሊሆን ይችላል፣ አውቅልሻለሁ በሚል ሊሆን ይችላል። በተለያየ መንገድ ሰው ቤት ዘው ብሎ ይገባል። በፕሮፋይልህን ምናምን በቃ ተለያየ ነገር ያቆምና ይገባል። ይሄ እነሱ ሾልከው መግባታቸው ነው። በሌላ በኩል ደግሞ ሾልከው የሚለው ራሱ ተኩላ በበር አይገባም። ግልጽ ነው። በጎች ናቸው በበር የሚገቡት። ተኩላዎች በበር አይገቡም። እረኛው በሩን ዘግቶ በጎቹን ካስገባ በኋላ በሩን ዘግቶ ተቀምጧል። በበር በኩል ዝግ ነው። በጎን በኩል ሾልከው ይገባሉ። በጓሮ ስሩን ቆፍረው ይገባሉ። ያንተን ድክመት ፈልገው ይገባሉ። እቤት ያለውን ጎደሎ ፈልገው ይገባሉ። ቤተ ክርስቲያን ውስጥ ያለውን ድክመት ፈልገው ይገባሉ። የማይሰራበትን ፓርት ፈልገው ይገባሉ። በትክክለኛው በር አይገቡ። የሆነ ቀዳዳ ይፈልጉልሃል። በዛ በኩል ይገቡና ወደ ቤቱ ሾልከው እየገቡ ነው የሚለው። ሾልከው ነው የሚገቡት። በትክክለኛ እወቁልኝ እያሉ አይገቡ። ሾልከው ነው ነገሩ። ጥምዝምዝ ያለ ነገር ነው ያለው። በቀጥተኛው ቢሆንማ ኖሮ ገና ከመጀመሪያቸው እረኛው ይከላከላቸው ነበር። በግ መስለው ነው አገባባቸው። ተኩላ በባህሪው ከበግ ጋር ይመሳሰላል በመልኩ። ለዛ ነው ተደጋጋሚ በጎችና ተኩላዎች በተነጻጻሪ የሚቀመጡት። ለአምላካችን ለእግዚአብሔር ክብር ይሁንለት። ቁጥር 1 ቀለባቸው ኃጢአታቸው የተከመረባቸው አንዱ ይሄ ነው። ስለዚህ
ኃጢአቱ ከተከመረበት ኃጢአቷ ከተከመረባት ንስሐ ግባ፣ ንስሐ ግቢ፣ ንስሐ ግቡ በጌታ ፊት ተንበርከኩ የሚላቸው ሰው አይወዱ። አንቺ እኮ ቅዱስ ነሽ፣ አንቺ እኮ በቃ የዳንሽ ነሽ፣ አንቺ እኮ እንደዚህ ነሽ ከተባለ በቃ ይሄዳል። ማባበያ መንገድ አለ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል የሚለው አማናዊ ነው፣ ምንም አይቀየርም። ነገር ግን ከኃጢአት ሁሉ ያነጻል ማለት ዕለት ዕለት በኃጢአት ተዘፍቀህ ቀጥል ማለት አይደለም። በኃጢአት እየተነከርህ ቀጥል ማለት አይደለም። ነጽተሃል፣ ተቀድሰሃል። ከዚህ በኋላ ቅድስናህን፣ ንጽህናህን፣ መዳንህን ይዘህ ቀጥል። እንደገና እየተመለስክ እንደ ሻወር በየጊዜው የምታለቀልቀው አለ። ሆን ብሎ የምትሰራው አይደለም። ስለዚህ በጽድቅና በቅድስና እየሄድክ ድንገት ሰው በራሱ መቆም ስለማይችል አቅም ስለሌለው እግዚአብሔር እንዲዳፋ አድርጎ እየተከተለ ከክርስቶስ ጋር ተጣብቆ እየሄደ ልክ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 1 ጀምሮ እኔ የወይኑ ግንዱ ነኝ ብሎ ከተናገረ በኋላ እናንተ ቅርንጫፎች ናችሁ ብሎ በእኔ ካልኖራችሁ ዋጋ የላችሁም እንደሚለው ማለት ነው። ማለት በሱ ካልኖርን ዋጋ የለም። ቅርንጫፍ ከግንዱ ከተነጠለ ይደርቃል። ስለዚህ እንዳንነጠል ከሱ ጋር ተጣብቀን እየሄድን ድንገት ሰው ደካማ ነውና የሆነ ስህተት ሊፈጽም ይችላል። ያኔ ነው ንስሐ የሚባለው እንጂ ንስሐ ገባለሁ ያፈር ለምሳሌ ንስሐ ገባለሁ በሚል ከሆነ የሚሰራው የድፍረት ኃጢአት የሚባለው መዳኑ ራሱ ያጠራጥራል ሰውየው ወይም ሴትየዋ። ስለዚህ የዳነ ሰው በጽድቅና በቅድስና እየተጓዘ ድንገት ሲወድቅ ንስሐ የሚገባ እንጂ እየወደቀ በየጊዜው ንስሐ የሚገባ አይደለም። በየጊዜው አይደለም የሚወድቀው። ስለዚህ ኃጢአታቸው የተከመረባቸውን ሰዎች ይፈልጓቸዋል። የመጀመሪያው ሾልከው የሚለውን አካሄድ ስትመለከቱት በድካም በኩል ነው የሚገቡት ማለት ነው። አንተ ኃጢአት ካልሰራህ ወይም ደግሞ እንደዚህ የኃጢአት ባሪያ ካልሆንክ ወደ አንተ አይቀርቡም። በዚህ ግረ መንገዱ የመፍትሄ ሀሳብ እየተናገሩ ነው። ኃጢአት ካልሰራህ በኃጢአተኝነት ዕለት ዕለት ካልተጓዝክ ድንገት እኮ ኃጢአት ብትሰራ ፈጥነህ ወደ ጌታ ዘወር ካለ ጌታ ሆይ ማረኝ ብለህ ንስሐ ከገባ ድጋሚ ኃጢአት ላለመስራት ቆርጠህ ከቀጠልክ በየት አድርጎ ይገባል? ነገር ግን ኃጢአተኝነትን እያዜምክ ከቀጠልክ ደካማነትን እያዜምክ ከቀጠልክ አሁንም እየሰራ አሁንም ደካማ ነኝ እያልክ አሁንም ባሪያ ነኝ አሁንም ጆንያ ነኝ አሁንም እንትን ነኝ እያልክ የራስህን ኃጢአት እየቆጠርህ ከሄድክ አይዞህ የኔ ወንድም ይልና ጠጋ ብሎ የሚመክር መስሎ ወደ ስህተት ትምህርት ያስገባሃል። ከዛ ይጎተጉተሃል የተከተለ ዓላማው አንተን ማዳን ሳይሆን አንተን መብላት ዓላማው የተፈለው ዓላማ። ከመቼ ወዲህ ነው ተኩላ በጎችን የሚጠብቀው? አይጠብቅም፣ ሊበላቸው። ስለዚህ የሆነ ሰዓት ላይ ይበላቸዋል፣ ሊውጣቸው። በመጀመሪያ ግን የሚጠብቃቸው ይመስላቸዋል እነሱም። ስለዚህ ወደ ነፍሱ እረኛ መመለስ ነው መድኃኒት። ለዚህ መድኃኒት ዋነኛው መድኃኒት ወደ ነፍሱ እረኛ ወደ ትክክለኛው ጠባቂ ወደ ኢየሱስ ክርስቶስ ስንመለስ ዕለት ዕለት በእግዚአብሔር ቃል ስናድግ ሌላ ተመሳሳይ እረኛ ተኩላ የሆነው አያገኘንም። ስለዚህ ኃጢአታቸው የተከመረባቸው አብዛኛውን ሰው ወደ ተኩላው አዳራሽ የሚጎርፈው ስትመለከቱ ከጀርባው አጥኑት። አንዳንዱ እንዲህ አይነት ቦታ ላይ እየነበርኩ ነኝ ይላል። አንዱ እዚህ ቦታ ላይ እየነበርኩ ነኝ ይላል። አንዱ እንደዚህ ነበርኩ ይላል። አንዱ አገር ላይ ነበሩ ተመልሼ ጨለማ ውስጥ ገብቼ ተመልሼ ወጣሁ ይላል። በየሚዲያው እኮ እየተዝረከረከ እኮ ነው ኃጢአታቸው። እኔ በአንድ በኩል በጣም የማዝነው ለምንድን ነው ሰው ኃጢአት በሚዲያ የሚነገረው? ለምንድን ነው እንዴት ስሰራ ነበር እያለ እርቃኑን የሚያጋልጠው? ካዘኑለት ትክክለኛ እረኛ ከሆኑ ለምንድን ነው የበጎቻቸውን ኃጢአት በሚዲያ ላይ የሚናገሩት? እንዲህ ስታረግ ነበር፣ እንዲህ ሲያደርግ ነበር። ለምን? አሁን ከቸርች ከወጣ በኋላ ወይም ከሆነ
ከዛ አገልግሎት ከወጣ በኋላ ማን ጋር ነው ህብረት የሚያደርገው? ከማህበረሰቡ ጋር እየተገለለ አይደለም ወይ? ከማህበረሰቡ ጋር ማን ነው የሚቀርበው? አይ እኮ እንትናን የገደለው እኮ እሱ ነው እያለ ነፍስ ገድዬ ነበር ያለ ሚዲያ ላይ እየተዘረከረከ ነው እኮ። ይሄ የትክክለኛ እረኝነት ባህሪ ሳይሆን የተኩላነት ባህሪ ነው። ዓላማቸው በጉን መብላት እንጂ በጉን ማዳን አይደለም። ስለዚህ ለምን አንተስ ልትሉ ትችሉ ይሆናል። እኔ እየተናገርኩ ያለው እረኞችን እያጋሩት ያለው ተኩላዎችን እያጋሩት ያለው እኔ በሚዲያ ስለምናገር ማንም ሰው መጥቶ ወንድሜ እንደዚህ ደካማ ነኝ ብሎ ለኔ ቢያጫውተኝ ማንንም አይደለም ለሚዲያ ቀርቶ እዚህ ላሉት ወንድሞች እንኳን አጠገብ ላሉት እንኳን የማቀርበው ቀስ ብዬ ነው። ለምን ሳቀርበው መዳኑ ሰውየው እንጂ ኃጢአት ለምን አቀርባለሁ? ለምን አቀርብበታለሁ? ኃጢአቱን እኮ የተናገረው በክርስቶስ ደም ለመንጻት እንዲጸልይለት ንስሐ እንዲገባ እንዲተባበረው ነው እንጂ ሜዳ ላይ እንዲዘራለት አይደለም። ደካማነቱን እኮ እሱን ያውቀዋል። ለምን ዓለም ያውቁለታል? ምን ይሰራለታል? ስለዚህ ኃጢአታቸው እየተከመረባቸውን እየፈለጉ እረዳሃለሁ፣ አግዝሃለሁ፣ አስተምርሃለሁ፣ እመክርሃለሁ፣ እመክርሻለሁ በሚል ሊሆን ይችላል ያታልላሉ። ይሄ ወደ ቤቶች የሾለኩበት በቀዳዳው የገቡበት አንዱ መንገድ ነው። ስለዚህ አንድ ምግብ አገኙ። ወደ ቤቶች ሾልከው ሲገቡ ስንት አገኙ? አንድ ምግብ ተገኘ። በኃጢአት የተከመረባቸው ሰዎች። ስለዚህ ኃጢአት ያለባቸው ሰዎች ወይም ደግሞ ኃጢአትን የሚሰሩ አካላት ወደ መሄድ እንዳለባቸው ማወቅ አለባቸው። ከመጀመሪያ የባሰ እንዳይገርማቸው መሄድ ማወቅ አለባቸው። ከመሄዳቸው ማን ጋር መሄድ አለባቸው? ሁለተኛው የተኩላው ቀለብ በልዩ ልዩ ምኞትን የሚወሰዱት። ይሄ ደግሞ ምኞት ከእግዚአብሔር ጋር በተቃራኒ የቆመ ትልቅ ግድግዳ አትመኝ የሚለው ነው ወደ ኃጢአት የሚወስደው ወደ ተግባር የሚወስደው። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ደግሞ ካደገች በኋላ ሞትን ትወልዳለች። በልዩ ልዩ ምኞት የሚወሰዱትን ልዩ ልዩ የሚለው ነው አስምሩበት። ምኞቱ አንድ ብቻ አይደለም፣ የተለያየ አይነት ምኞት። አንዳንዶቹ ወደዛ ቦታ የሚሄዱት አገልጋዩ ላይ የሚነገረው ቃል ይሆንልሃል ይሆንልሻል ስለተባሉ ያን ነገር ስለተመኙ በቃ ሰርቶ ለማግኘት ሳይሆን በአቋራጭ ለመክበር ስለፈለጉ ያውም ላይሆንላቸው ቢሆንላቸው በስጋቸው ተጠቀሙ ይባል ነበር። ላይሆንላቸው ተዘርፎ ነው የቀሩት። አሁን እየተናገሩ ያለው ግምት ብቻ አይደለም፣ የሆነውን ነገር ነው እየተናገሩ ያለው። ስለዚህ በልዩ ልዩ አይነት ምኞት መወሰድ ሳይሆን የሚያስፈልገው ባለው መርካት። ይሄ መፍትሄው ይሄ ነው። ባለው እርኩ በቃ ያላችሁ በቂ ነው። እግዚአብሔር ቢፈልግ ኖሮ ማለት ለእናንተ እንደሚያስፈልጋችሁ ቢያስብ እግዚአብሔር የሚያስፈልጋችሁን ነገር ዛሬ ያደርገዋል። ነገር ግን እግዚአብሔር ለአንተ የሚያስፈልግህን ለአንቺ የሚያስፈልግሽን እግዚአብሔር ያውቃል። በቃ ያላችሁ በቂ ነው። መስገብገብ አያስፈልግም። አንተም ትሞታለህ፣ ንብረትህም ይቃጠላል። ይህን ቃል ድጋሚ ተናግረዋል። ባለፈው ተናግረዋለሁ። ያግበሰበሱት ንብረት ሁሉ እንደውም ኃጥአንና ጻድቃን ሳይለይ አጠቃላይ እየተቃጠለ ነው በየቦታው። ስለዚህ ለሚቃጠል ነገር ምን አግበስ እንትን አለ? ምን አስቸኮለ? ምን አንሰፈሰፈ? በቃ ያለን ይበቃል። አንድ ሰው ወይም በሴት ያምራል። ይሄ በሴት ነገር አንዲት እህት አንድ መሶብ እንጀራ ሙሉ ጋግራ ወጣች። ምሳቢ ብትባል ስንት እንጀራ ትበላለች? አንድ ብቻ። መሶቡን ሁሉ ባልቀር አትጨርሰው። ስለዚህ የቱንም ያክል ገንዘብ ይከማች፣ የቱንም ያክል ልብሱ ቢከማች፣ የቱንም ያክል ወርቁ ቢከማች የምታደርጉት ስንት ነው? አንድ።
ስለዚህ ምንድን ነው የሚያስፈልገው? በልዩ ልዩ ምኞት መሳብን ማቆም ይሄ የክርስቲያኖች ወይም ደግሞ የበጎቹ ግዴታ ነው። አያበሬው ሳሩን አይተህ ገደሉን ሳታይ የሚባል አባባል አለ። በሬው ሳሩን ፈልጎ ወደ ገደሉ በሚሄድበት ሰዓት ከሳሩ ጥቅም ይልቅ የገደሉ ጉዳት ይበዛል። ስለዚህ ከጉዳትና ከጥቅሙ የትኛው እንደሚያመዝን አመዛዝኖ ነው መጓዝ ያለበት። ጥቅም አለ ስለተባለ ብቻ መጓዝ የለበት። ሰው ደግሞ ከእንስሳ መለየት አለበት። ስለዚህ በልዩ ልዩ ምኞት የሚወሰዱትን የሚለው ይሄንን ነው። ዛሬ ላይ ባጃጅ የሌለው ሰው አውሮፕላን ጌታ ሲሰጥ አይቻለሁ ካለው ማሰብ አለበት። ቆም ብሎ ማሰብ አለበት። ለኔ የሚያስፈልገኝ አሁን ባጃጅ ነው ወይስ አውሮፕላን ነው? ማሰብ አለበት። ጌታ ይችላል ማለት የለበትም። እንደዘለለ ነው እንደሱ አይደለም። እግዚአብሔር ስርዓት አምላክ ነው። ለሰውየው የሚያስፈልገው በመጀመሪያ እቤት ያለው ቀዳዳ ሊሸፈን መጀመሪያ አውሮፕላኑን ይሰራል። ይሄን ማሰብ አለበት አንደኛ። ሁለተኛ ደግሞ ከየት ነው የሚያመጣው? ማሰብ አለበት። ይሄን ከሰማይ ዱብ ያደርጋል እንዴ? አውሮፕላን አያደርግም። ከሰዎች ነው የሚሰበሰበው ገንዘብ። በስርዓት ነው የሚመራው ሁሉ ነገር። ስለዚህ አንድ ይሄ ክርስቲያኑ ወይ በጉ የተባለው የተፈራው ቀለብ ከመሆኑ በፊት በልዩ ልዩ ምኞት መወሰኑ ማቆም አለበት። በቃ እግዚአብሔር ሲያደርግ አደረገ፣ ክብር ለእግዚአብሔር ብሎ መቀበል አለበት እንጂ የያዘውን ይዞ ሌላ ደግሞ ካላገኘው እያለ ሌላ እየተጨነቀ በዛ ትረስት ውስጥ ባለበት ጊዜ እግዚአብሔር አሳየኝ ስትጨነቅ አድረሃል ይለዋል። እናስ አውሮፕላን አጥተህ እሱ ኩሽኑ አጥቶ ነው የተጨነቀው። ምን አገናኝ? ድካምን እየፈለጉ የሚበሉ ተኩላዎች ቀለብ ስላላቸው ነው። መጀመሪያ ከክርስቲያኑ የሚጠበቀው የትኛው ነው? የተኩላው ቀለብ ከመሆኑ በፊት እነዚህ ነገሮች ማስወገድ። በልዩ ልዩ ምክንያት የሚወሰዱት አብዛኛው ማህበረሰብ ተኩላ ወደ ምድራቸው አካባቢዎች የሄደው በምኞት ነው። እውነት ነግራቸዋል። በምኞት እየተመኘ እንዲህ ባገኝ እያለ ነገር እኮ እንዲህ ሆኖለታል እኔ ይሆንልኛል። ኧረ እባክህ ወይ የቀን ስራ ወይ ደግሞ ወጥራ አድርግ ወይ ደግሞ የሆነ ነገር አድርግ ብቻ እንጂ ቀጥታ ይሆንልኛል እያለ ጊዜ መጨረስ አያስፈልግም። በቃ እግዚአብሔር ሲያደርግ ያደርጋል። አሜን ብሎ መቀበል ነው። ያልደከመበትን ያልዘራህበትን ያልበተንህበት ቦታ ላይ ሄደህ ለመቀበል የምትሞክር ከሆነ አንተ ራስህ ሌባ ነህ ማለት ነው። ሶስተኛው እዚህ ላይ ደግሞ በደንብ ስሙ። ሶስተኞቹ ቀለቦች በጣም ሊሰመርባቸው የሚገቡ ናቸው። የክርስትና ዘመን እየተቆጠረ ነገር ግን ምንም ውጤት የማይታይባቸው ማለት ነው። እነኚህ ሰዎች ቁጥር እዚሁ 6 እና 7 አንድ ላይ ነው ያለው። ሶስተኞቹ ሁል ጊዜ እየተማሩ እውነትን ወደ ማወቅ ከቶ ሊደርሱ የማይችሉ። ስንት ጊዜ እየተማሩ? ሁል ጊዜ እየተማሩ። ዛሬም ቤተክርስቲያን ይሄዳሉ፣ ይማራሉ፣ ነገም ይማራሉ፣ ከነገ ወዲያም ይማራሉ። ስለዚህ ይህንን ምን ይለዋል? ምን እንለዋለን እኛ? በዛኛው ቋንቋ ሰሚዖ ለይሁር የሚባል ነበር። ምን ማለት ነው? ሰምቶ ወደ ቤቱ ይሂድ። ሰሚዖ ለይሁር ውስተ ቤቱ ታምረ ማርያም ላይ ያለው ሰሚዖ ለይሁር ውስተ ቤቱ የሚል ነበር። ይህንን ሰምቶ ወደ ቤቱ ይሂድ። ከዛ ስጋ ወደሙ እንደተቀበለ ይደረግለታል። ይህን ይደረግልኛል በማለት ሊሰማ ይችል ነበር። ይሄ የእግዚአብሔርን ቃል እየሰማችሁ እናንተንም ጨምሮ የምናገረው እንግዲህ እናንተ በዋናነት የምናገረው ብቻም በሚዲያ ያለው በሰው ይስማ። የእግዚአብሔርን ቃል እየተማራችሁ የእግዚአብሔርን ቃል እያጠናችሁ እየጸለያችሁ እየዘመራችሁ ብስለት ከሌለ ዘይሰም መብሰል ተበቀለ ወይ ደግሞ የተመጣጠነ ምግብ እንዳልሆነ ይሰማኛል። ትምህርቱ ራሱ የማያሳድግ ትምህርት ከሆነ
አስተማሪዎች ለምሳሌ እኔንም ጭምር የማስተምረውን ትምህርት ተምራችሁ የህይወት ለውጥ የማታመጡ ከሆነ ሁለት ነገሮችን እንጠብቀው። አንደኛ እናንተ ጤናማ አይደላችሁ የማታድጉበት ምክንያት፣ ሁለተኛ ደግሞ እኔ የማቀርበው ትምህርት የተመጣጠነ ምግብ አይደለም፣ ሊያሳድጋችሁ አልቻለም። በሁለቱ ሊታይ ይችላል። ስለዚህ ወይ አስተማሩ መቀየር አለበት ወይ ደግሞ እናንተ ጋር ያለውን ጉድለት ማስተካከል ይጠበቃል። ጤነኛ ሰው እና ጤነኛ አስተማሪ ጥሩ አስተማሪ ሲያስተምረው ጤነኛ ሰው ያያል። በሚያሳዝን ሁኔታ በክርስትና ስንት ዓመት ነው የሚሉት በየሚዲያው ላይ ራሳቸው ያጋለጡ የሚናገሩት በጣም እያዘኑ ነው የሚናገሩት። በጌታ ቤት 20 ዓመት ይላል እና 20 ዓመት ሙሉ ትሰራለህ ለተቋቀለ ከሆነ ለውጥ እኮ 3 ዓመት ይበቃል። ለህይወት ለውጥ ለራስህ ነው ያው ለራስህ ለህይወት ለውጥ 3 ዓመት ይበቃል። ምናልባት አታስተምር ትችላለህ። የዛሬው ደግሞ ይባስ ደግሞ በክርስትና 20 ዓመት 30 ዓመት የሞላቸው በጎች ናቸው። በጌታ ገና 6 ወር ምናምን የሆነው ነብይ ገሌ ብሎ ወጥቷል። በጣም የሚያሳፍር ነው። ያልበሰለው አገልጋይ ነው ብሎ ወጥቷል። እነሱ ደግሞ 20 ዓመት ምናምን ሆኗቸው ሳይበሱ እየተቆላቀሉ ነዋል። ስለዚህ ሁል ጊዜ እየተማሩ ይላል እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች አስቡ። አብዛኛው ደግሞ እነማን ናቸው? የንስግን ሰዎች ሴቶች ማለት መጽሐፍ ስለተናገረ ነው። ግን ወንዶቹ ናቸው የሚታለሉ። ሴት ወንድ አይደለም። በመታለል ደረጃ ሞኞችን ሴቶች ያታልላሉ የሚለው እንግዲህ በዛን ጊዜ አብዛኞቹ ሴቶች ሆናሉ። በጳውሎስ ጊዜ ማለት ነው። ዛሬም አሉ በጣም ብዙ ሴቶች አሉ የሚታለሉ፣ ግን ወንዶቹ ማለት በጾታ የሚለይ አይደለም ጉዳዩ፣ በትምህርት የሚለይ እንጂ በጾታ አይደለም የሚለይ። ስለዚህ እናንተም ስትማሩ ጥያቄ የሆነባችሁን ነገር የማትጠይቁበት መድረክ በፍጹም ለዛ ቦታ መስጠት አለባችሁ እያለ ጥያቄ ሲፈጠርባችሁ የምትጠይቁት አገልጋይ መሆን አለበት። አገልጋይ ራሱን እታች እናንተ ጋር ያወረደ፣ ምክንያቱም ምንም ልዩነት የለም፣ እኩል ነን በጌታ ነው። ስለዚህ እኔን አገለግላችሁ ቆሙ፣ እናንተ ልትገለገሉ ተቀመጣችሁ። ከዚህ ውጭ ምንም ሊያደርጉ ነው። የሚፈጠርባችሁን ጥያቄ ወንድሜ ጽጌ እዚህ የተናገረው ነገር አልገባኝም ብላችሁ ምናልባት መድረክ ላይ ባይመቻችሁ የሆነ ሰዓት ላይ ወንድሜ ይሄ ነገር አልገባኝም ብላችሁ መጠየቅ ካልቻላችሁ ሰሚዖ ላይ ሆኖ ብቻ ከሆነ የተፈላቀለ ነው ማለት። የገባችሁን አሜን ብላችሁ ተቀበላችሁ፣ ያልገባችሁ ደግሞ የምትጠይቁበት መሆን አለ። ስለዚህ እኒህ 3 የተኩላው ቀለቦች ስላሉ ነው ተኩላው እየተቀለበ ያለው። ተኩላውንም የምናከስመው ቀለቡን በማድረግ ነው። የተኩላው ቀለቦችንም የምናድነው በመጨረሻ የተናገርኋልን ዕለት ወይም ሁሉ ጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉት የሚለው ነገር በማስወገድ እውነትን ወደ ማወቅ መድረስ አለባቸው። በሌላ አባባል ደግሞ ምን እያልኩ ነው? የእሁድ ወይም ደግሞ የአምልኮ ጊዜ የምንሰባሰብበት ጊዜ የሱ ጊዜ ተማሪዎች ከመሆን በዘለለ ሌላ ጊዜ ተይዞ ተከታታይ ትምህርት ያስፈልጋል። በሳምንት አንድ ቀን መገናኘት ብቻ በቂ አይደለም። ዕለት ከእግዚአብሔር ጋር ያለን አታችመንት መቀጠል አለብን፣ መጠበቅ አለብን፣ ግንኙነቱን መጠበቅ አለብን። አለበለዚያ በሳምንት አንድ ቀን በምንቀምሳት ጠላት በየሰዓቱ እያስገባ መረጃ እያስገባ ወደ አይምሯችን እኛ በሳምንት አንድ ቀን መረጃ አስገብተን አናጠፋው። ዕለት ነው። ለአምላካችን ለእግዚአብሔር ክብርና ምስጋና ይሁንለት። መፍትሄውንም የተኩላው ቀለቦችንም ሁለቱንም አንድ ላይ አድርጌ ስለተናገሩ ሰብሰብ አድርጌዋለሁ። ብዙ ጊዜ እንዳልጨረስኩ ተስፋ አደርጋለሁ። ስለዚህ ምን ማድረግ ይጠበቅብናል? አሁን ከኛ ከራሳችን ስንጀምር ምን ማድረግ ይጠበቅብናል?
ምናልባት ከመካከላችን የተሞላው ቀለብ የሆነ ላይኖር ይችላል፣ ግን ደግሞ አይታወቅም። ይገርማችኋል። ቢያንስ የማይታወቅበት መንገድ የመጨረሻው ሐሳብ ላይ እናሰምርበታለን። ቢያንስ የመጀመሪያው ኃጢአት የተከመረበት የሚለው ምናልባት ሰው ቤት ላይ ገብቶ መፈተት ላይ ይቻል ይሆናል። ኃጢአተኛው ራሱ ኃጢአት ነው። ወደኛ ስንመጣ ነው ያለው ያለው። ሁለተኛ ደግሞ ምኞት የሚለውንም የተወሰነ እንዳለ ቢታሰብም እሱም ሊቀረፍ ይችላል ይሆናል። ከባዱ ለክርስቲያን በጣም ከባዱ ነው ከተባለ ሁሉ ጊዜ እየተማረው እውነቱን ወደ ማወቅ አለመድረስ ነው። ግልጽ ነው። ሁሉ ጊዜ እየተማሩ እውነቱን ወደ ማወቅ አለመድረስ ለክርስትና በጣም ፈታኝ ነገር። እውነትን ካለማወቅ የተነሳ ኃጢአት ይከመርበታል። እውነትን ካለማወቅ የተነሳ በልዩ ልዩ ምኞት ይወሰዳል፣ ትክክለኛውን ነገር ካለመረዳቱ የተነሳ። ስለዚህ እኛ ምን ማድረግ አለብን? ዛሬ አንድ ውሳኔ መወሰን አለብን። በየግላችን ልናደርገው የሚገባ ነገር ማለት ቢያንስ በቀን አንድ ጥቅስ እንኳን በቀን አንድ ጥቅስ በቃል ለመያዝ ግልጽ ነው። ከየትኛው መጽሐፍ ጀምሮ ችግር የለውም። ከየትኛው መጽሐፍ ጀምሮ ብትፈልጉ ከአዲስ ኪዳን፣ ብትፈልጉ ከብሉይ ኪዳን፣ ብትፈልጉ ደግሞ አዲስ ኪዳን ከማብላችሁ ከወንጌላት፣ ከታሪክ መጽሐፍ፣ ከመልእክታትና አቡነ ቀለምሲስ ወይ ራእይ መጽሐፍ ከፈለጋችሁት መድቡ። ብቻ በቀን አንድ ጥቅስ ለመያዝ ሞክሩ። አደጋው ስለሆነ ነው እየነገርኳችሁ ያለው። እውነትን ካለማወቅ የተነሳ ኃጢአት እንሰራለን። እውነትን ካለማወቅ የተነሳ በልዩ ልዩ ምኞት እንወሰዳለን። ስለዚህ ሐሰተኛውንና እውነተኛውን መለየት ያቅተናል። እዚህም ድምፅ ሲሰማ አሜን ይሄማ የእግዚአብሔር ድምፅ ነው፣ እዚህም ሲሰማ አሜን ይሄማ የእግዚአብሔር ድምፅ ነው። ሀገራችንን ጎበኛት እግዚአብሔር፣ ቤተክርስቲያናችን እግዚአብሔር ጎበኛት፣ ቤተሰባችን እግዚአብሔር ጎበኛ እያልን ቅዠቱንም ትክክለኛው ትንቢትንም ሁሉንም እኩል እንቀበላለን። የእግዚአብሔርን ቃል አለማወቅ ደግሞ ሌላኛው አደጋ፣ ሐሰተኞች በበዙበት ዘመን እውነተኞችን ማብረን ሪጀክት እናደርጋቸዋለን። አሁን እየፈራ ያለው እሱ ነው። ተቃዋሚ በበዛ ቁጥር ምን ይሆናል? ትክክለኛው ጸጋ ሁሉ ሪጀክት ይደረጋል አብሮ። ምክንያቱም ከምን ጋር የተገኘ እንትን አብረተው ቀረው ይባል ነገር አለ። ከዛ ጋር የተገኘ ነገር አብሮ መውቀጥ አይነት ነገር። ስለዚህ ትክክለኛ የሆነ አስተምሮ መለየት የምንችለው ምን ስናደርግ ነው አልኳችሁ? ወደ ቃሉ ዘወር ስንል ነው። ስለዚህ ዛሬ አንዳንድ ቃል በቀን ለማጥናት ማንም አይፈትናችሁ፣ የሚፈትናችሁ ይወጣችሁ። ፈተናው ገሬ ብዬ ስንጠርቼ ምን አጠናሽ አልልም። ግን ላሳስባችሁ የምወደው ራሳችሁ ጋር ፈተና የእግዚአብሔርን ቃል ራሳችሁ በቀን አንድ ጥቅስ አጥኑ፣ ጸልዩ። አጥኑ፣ ጸልዩ፣ ተማሩ፣ እደጉ። ከዛ በኋላ በምትፈልጉት መንገድ ሁሉ ሐሰተኛውንና እውነተኛውን መለየት ትችላላችሁ። ለአምላካችን ለእግዚአብሔር ክብርና ምስጋና ይሁንለት። እስኪ አጭር ጸሎት ከእኔ ጋር ጸልይና ወደ ፕሮግራም እንመለሳለን። አምላካችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። አሜን። የዘላለም አባት ቅዱስ እግዚአብሔር ሆይ በቃል በኩል ስለተናገርከን ደግሞም እግዚአብሔር ዘላለም አምላክ ሊሆን ያለውን ነገር እግዚአብሔር ሆይ ስላስተማርከን ስለመከርከን እጅግ አድርገን እናመሰግናለን። አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ አንተ ትክክለኛ አስተማሪ ነህና አስተምረን። አሜን። ዕለት ዕለት እግዚአብሔር ዘላለም አምላክ አንተን ወደ ማወቅ መድረስ እንድንችል የቃልህን ፍች አብራለን። አሜን። አቤቱ አምላካችን ቅዱስ እግዚአብሔር የተናገርነውን በሕይወታችን ፍሬ መግለጥ እንችል ዘንድ እግዚአብሔር የዘላለም አምላክ በሕይወታችን በፍሬያማ እንድትሞላ እግዚአብሔር የዘላለም አምላክ በፍሬ እንድትጎበኝን በጌታ በኢየሱስ ክርስቶስ ስም ወደ አንተ ጸልያለሁ። አሜን። ስለ መልካምነትህ እናመሰግናለን። አሜን። ክብር ተጠቅልሎ ለአንተ ብቻ ይሁን። አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸልያለሁ። አሜን።